ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ያላችሁ? የአውሮፓ ቻምፒዮንስ ሊግ ወሳኝ ጨዋታ ዛሬ ምሽት ይደረጋል። በአርሰናልና በኢንተር ሚላን መካከል ወሳኝ ፍልሚያ ይደረጋል። የሊጉ ወሳኝ ምዕራፍ ላይ ተገናኝተዋል እነዚህ ቡድኖች። ይህንን ጨዋታ የተመለከተ አንዳንድ ነገሮችን እንነግራችኋለን። ከጨዋታው በፊት አርቴታና ክሪስቲያን ኪቩ የኢንተሩ አሰልጣኝ አስተያየታቸውን ሰጥተዋል። የሚሰለፉ ተጫዋቾችንም ጉዳት ያለባቸውንም ተጫዋቾች በተመለከተ አንዳንድ ነገሮችን እናነሳለን። እነሱ አሰልጣኞቹ የሰጡትን ማስተያየት እንነግራችኋለን። አብራችሁ እንድትቆዩ እንጋብዛለን። አርሰናል ወደ ኢንተር ሚላን ተጉዞ በሳንሲሮ ጂውሴፔ ሜአዛ ወሳኝ መርሃ ግብር ያደርጋል። ሁለቱ ቡድኖች በተለይ በአውሮፓ አሁን ካሉ ምርጥ ቡድኖች መካከል ሁለቱ ቡድኖች ተጠቃሽ ናቸው፣ አርሰናል እና ኢንተር ሚላን። አርሰናል የዛሬውን ጨዋታ በጣም ወሳኝ የሚያደርገውና ለየት የሚያደርገው ነገር አርሰናል እስካሁን ባደረጋቸው 6 የሻምፒዮንስ ሊግ ጨዋታዎች 6ቱንም በማሸነፍ 100% በማስመዝገብ ነው እንግዲህ አንደኛ ደረጃ ላይ የተቀመጠው። ኢንተር ሚላን በበኩሉ በእርግጥ 2 ጨዋታዎችን ተሸንፏል። በሻምፒዮንስ ሊግ መድረኩ የጣሊያን ሴሪያው መሪ እንደሆነ እናውቃለን እና በ6 ነጥብ ዝቅ ብሎ በ6ኛ ደረጃ ላይ ነው የሚገኘው ከአርሰናል ማለት ነው። እና አርሰናል ከዚህ ጨዋታ በእርግጥ የሚፈልገው 1 ነጥብ ነው። የአውሮፓ ቻምፒዮንስ ሊግ እንደምታውቁት የተለየ ፎርማትን መከተል ጀምሯል። እስከ 8ኛ ደረጃ የያዙ ቡድኖችን ከ36 ውስጥ ማለት ነው በቀጥታ ወደ ጥሎ ማለፉ የሚገቡ ይሆናል። ከዛ ውጭ ግን ከ8ኛ እስከ 24ኛ ደረጃን ይዘው የሚያጠናቅቁ ቡድኖች ደግሞ በፕሌይኦፍ የሚለዩ ይሆናል። ከዛ እነዚህ ቡድኖች ናቸው እንግዲህ እንደገና የሚገናኙት ከ1 እስከ 8 ከወጡት ጋር ማለት ነው እና አርሰናል 1 ነጥብ ብቻ ነው የሚበቃው ወደ ቀጣዩ ዙር ሙሉ ለሙሉ ለማለፍ ለማረጋገጥ ማለት ነው። እነዚህ ሁለት ቡድኖች በጣም በወሳኝ ምዕራፍ ላይ ነው የተገናኙት። በተለይ በአውሮፓ በሊግ እያሳዩ ከሚገኙት ወቅታዊ አቋም አንጻር በጣም የሚጠበቅ ጨዋታ እንዲሆን አድርጎታል። በተለይ አርሰናል በሊጉ ባሳለፍነው ሳምንት 0-0 ከኖቲንግሃም ፎረስት ጋር አቻ ተለያይቶ የመጣ ቢሆንም አሁንም ሊጉን በ7 ነጥብ ልዩነት እየመራ ይገኛል። አርሰናል በሊጉ እየሄደበት ያለው ርቀት አሁን በጣም ተከታታይ ጨዋታዎችን በ10 ቀናት ውስጥ 4 ጨዋታዎችን ሁላ ነው ያደረገው። አርሰናል ግን የሊጉ መሪ ነው፣ በ7 ነጥብ ሊጉን እየመራ ይገኛል። ኢንተር ሚላን በበኩሉ በተመሳሳይ በክሪስቲያን ኪቩ ስር ጣሊያን ሴሬ ሊጉን እየመራ ያለ ቡድን ነው። በጣም ወሳኝ ድሎችን እያስመዘገበ ይገኛል እና አሁን እነዚህ ሁለት ጠንካራ ቡድኖች በአውሮፓ ቻምፒዮንስ ሊግ የሚያደርጉት ጨዋታ እጅግ ተጠባቂ ነው። በዋናነት ሁለቱም ቡድኖች የሚያመሳስላቸው አንድ ነገር አለ። በተለይ የመከላከል ባህሪያቸው። አርሰናል በቻምፒዮንስ ሊጉ አንድ ግብ ብቻ የተቆጠረበት ቡድን ነው እስካሁን እና በጣም ጠንካራ የሆነ የተከላካይ መስመር፣ ሶሊድ የሆነ የተከላካይ መስመር ያለው ቡድን እንደሆነ ይታወቃል። በተመሳሳይ ኢንተር ሚላን በተለይ ባለፉት ዓመታት የቻምፒዮንስ ሊግ መድረክ ላይ በተደጋጋሚ እንመለከተው የነበረውን የ3-5-2 የጨዋታ አቀራረብ ይዘው የሚቀርብ ብዛም ግብ ሲቆጠረበት የማንመለከተው አይነት ቡድን እንደሆነ እናውቃለን ኢንተር ሚላን እና ሁለቱም ቡድኖች በተለይ በመከላከሉ ረገድ በጣም ጠንካራ የሆነ የመከላከል መንገድን የሚመርጡ ወይንም ደግሞ ምናልባት በአውሮፓ ጠንካራ የተከላካይ መስመር ካላቸው ሁለት ቡድኖች መካከል እነዚህ ቡድኖች ምናልባት በቀዳሚነት የሚጠቀሱበት እድል ሰፊ ነው። ባለፈው ዓመት ተገናኝተው እንደነበር እናስታውሳለን። 1-0 በሆነ ውጤት ኢንተር ሚላን ማሸነፉ እናስታውሳለን። ያን የፍጹም ቅጣት ብታስቆጠረው ነው ቻናል ሁሉ 1-0 እንዲያሸንፉ ያደረገው፣ እሱን እናስታውሳለን። ዛሬ በሌላ ምዕራፍ ውስጥ ሆነው ይጫወታሉ። ኢንተር 6ኛ ደረጃ ላይ ነው ያለው። ይሄ ጨዋታ ለኢንተር ሚላንም በጣም ወሳኝ ነው። ምክንያቱም ከ1 እስከ 8 በቀጥታ ለአውሮፓ ቻምፒዮንስ ሊግ ጥሎ ለማለፍ ኢንተር ሚላኖች የሚያደርጉት ትንቅንቅ ይጠበቃል። ምክንያቱም ይህንን ደረጃ ከለቀቁና ወደ ከ8ኛ ደረጃ በታች ከሆነ እንደገና የፕሌይኦፍ ጫና ውስጥ ይገባሉ እና ያ ፕሌይኦፍ ደግሞ ደርሶ መልስ ጨዋታ ያለው ነው። በጣም ለቡድን አድካሚ የሆነ ስሜትን የሚያጋራ በመሆኑ ብዙም እምብዛም የሚመረጥ አይደለም እና ዛሬ ይህንን ጣፋንታቸውን የሚወስኑበት ወሳኝ ጨዋታን ያደርጋሉ። በሜዳቸው እንደመሆኑ ደግሞ አንዱ አድቫንቴጅ ይዘው የሚጫወቱበት ነገር ነው። ምናልባት የአርሰናል በዛሬው ጨዋታ ቸገርበታል ተብሎ የሚታሰበው ነገር በተለይ ኢንተር ቅድምም እንዳልኩት ጠንካራ የተከላካይ መስመር ያለው ቡድን እንደሆነ እናውቃለን። አርሰናል ደግሞ በተለይ ባለፈው ከኖቲንግሃም ፎረስት ጋር በተጫወተበትም ጨዋታ ከዛ በፊትም አርሰናል በክፍት ጨዋታ ግብ ማስቆጠር አንዱ ፈተና የሚሆንበት ነው። ምክንያቱም አንዳንድ ቡድኖች አሉ በጣም ሶሊድ የሆነ የተከላካይ ስፍራ ያላቸው እና አርሰናል እንደነዚህ አይነት ቡድኖችን ሲገጥም የግብ ማግባት አጋጣሚ ለመፍጠር በጣም ሲቸገር አስተውለናል ባለፉት የሊግ ጨዋታዎች ማለት ነው እና የዛሬው ጨዋታ ምናልባት ለአርሰናል ፈታኝ ሊሆን የሚችለው አንዱ በክፍት ጨዋታ ግብ የማስቆጠሩ ነው። በአንጻሩ ደግሞ አርሰናል የተሻለ አፈጻጸም ያለው የቆሙ ኳሶች ላይ ነው። በሊጉም ከ15 የሊግ ጨዋታዎች ውስጥ በ11 የመጀመሪያ ግብ ያስቆጠረው
በቆመ ኳስ ነው አርሰናል እንደምታውቁትና በቆም ኳሶች ግብ ካላስቆጠረ ደግሞ ነጥብ የመጣል እድሉ በጣም ከፍተኛ ነው እንደምታውቁትና ተከታታይ ጨዋታዎችን በ10 ቀናት ውስጥ አራተኛውን ከሜዳው ውጭ ጨዋታ ያደርጋል። ይህም አንድ ሌላ ጫና ነው በቡድኑ ውስጥ። ምክንያቱም አሁን የዛሬው ጨዋታ ላይ ራሱ ተጫዋቾችን ሮቴት ያደርጋል ወይ የሚለው ራሱን የቻለ ጥያቄ ነው። ከተጫዋቾች የመሰለፍ ጉዳይ ጋር በተያያዘ የሁለቱ አሰልጣኞች በፕሬስ ኮንፈረንስ ወቅት ካነሱት ነገሮች መካከል አንዱ የአርቴታ ተከላካዮቹ ፔሮ ሂንካፔ ዛሬ አይሰለፍም የሚል ነገር አንስቷል። ክርስቲያን ሞስኬራም እንዲሁ ጉዳት ላይ ነው። ሪካርዶ ካላፊዮርም እንዲሁ በተመሳሳይ በጉዳት ሳቢያ በዛሬው ጨዋታ ላይ አይሰለፍም። ማክስ ዶውማን እንዲሁ ከአርሰናል በኩል ከማይሰለፉ ተጫዋቾች መካከል ናቸው። ከኢንተር ሚላን በኩል ተከላካዩ ዴንዝል ደምፍራይስ እንዲሁም የመሃል ሜዳው ሞተር ሀካን ቻናኖሉ በጉዳት ምክንያት አይሰለፍም የሚሉ ነገሮችን ተመልክቻለሁ። ምናልባት በዛሬው ጨዋታ ላይ ትልቅ ትኩረት ከሚስቡ ነገሮች መካከል አንዱ የኢንተር የፊት መስመር ተጫዋቾች ማን ይሆናሉ የሚለው። ብዙ ጊዜ ኢንተር 3-5-2 የጨዋታ አቀራረብ በሚጫወትበት ጊዜ በላውታሮ ማርቲኔዝን ከአንዳንድ አጥቂዎች ጋር ያጣምሩታል። ክሪስቲያን ኪቩ ምናልባት ዛሬ ከማርከስ ቱራም ጋር ሊጣመር ይችላል የሚሉ ነገሮች ተነስተዋል። ከጨዋታው በፊት የሁለቱ ቡድኖች አሰልጣኞች አስተያየት ሰጥተዋል። ሚኬል አርቴታ ወደ ሚላን የምንሄደው በአውሮፓ ካሉ ምርጥ ቡድኖች አንዱን ለመቅጠም ነው የሚል አስተያየትን ሰጥቷል። ኢንተር ባለፉት ዓመታት የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረሱና የጣሊያን ሻምፒዮን መሆኑ ጥንካሬዎችን የሚያሳይ ነው የሚል ነገር ነው ያነሳው። አይደንቲቲም ያለው ቡድን ነው ኢንተር፣ ወጥ የሆነ አይደንቲቲ ያለው ቡድን ነው። ተጫዋቾቹም ምን እንደሚያደርጉ የሚያውቁ ናቸው። አሁን የዛሬው ጨዋታ ፈታኝ ቢሆንም አሸንፈን በተለይ ራሳችንን ችለን ወደ ጥሎ ማለፉ ለመግባት ትልቅ ትንቅንቅ እናደርጋለን የሚል አስተያየት ሰጥቷል ሚኬል አርቴታ። የኢንተሩ አሰልጣኝ ክርስቲያን ኪቩ በበኩሉ አሁን አርሰናል አሁን ባለው አቋም ማለት ነው ከአውሮፓ ታላላቅ ቡድኖች አንዱ ነው የሚል ሙገሳን ለአርሰናል ሰጥቷል። ሊታይ የሚችል የጨዋታ ስታይል ያለው ቡድኑ ደግሞ በጣም በወጣት ተጫዋቾች የተሞላ የተደራጀ ተፎካካሪ መሆን የሚችል ቡድን እንደሆነ ክርስቲያን ኪቩ አስተያየቱን ሰጥቷል። በአሁኑ ሰዓት በአውሮፓ ካሉ 4 ወይም 5 ቡድኖች አንዱ ለምንገጥም እናውቃለን፣ ለጨዋታው ትኩረት ሰጥተን እየተዘጋጀን ነው የሚል አስተያየቱን ሰጥቷል ክርስቲያን ኪቩ። የዛሬው ጨዋታ የሁለቱም ቡድኖች የአውሮፓ ሻምፒዮንስ ሊግ ጉዞ በትልቁ የሚወሰን ትልቅ ጨዋታ ነው። ጨዋታው ደግሞ በሳንሲሮ መደረጉ ለሁለቱ ቡድኖች ፈታኝ ነው። አርሰናል ፈታኝ የተከላካይ መስመር ያለውን ቡድን ይገጥማል። እንዲሁ ኢንተር ሚላንም በአውሮፓ ፈታኝ የሆነ ወይም ደግሞ ጠንካራ የተከላካይ መስመር ከገነቡት ቡድኖች መካከል አንዱ የሆነውን እና እንዲሁም በቆመ ኳስ በጣም ጠንካራ አፈጻጸም ያለውን አርሰናልን ይገጥማልና የዛሬው ጨዋታ የሚጠበቅ ነው። የኮከብ ስፖርት ቤተሰቦቻችን ስላደመጣችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።